ድራማ ክፍል 71ን ይዤላችሁ ብቅ ብያለሁ ማለት ነው። በክፍል 71 ይዤላችሁ ስመጣ እንግዲህ በኃይሉ ከወይዘሮ ገኒ ቤት ሂዶ ገኒ ልጆች ስላደረጉኝ ነገር አንቺን እበቀልሻለሁ ይላታል። ሰላም ሰላም ውዴ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት ቦታ ሰላም ፍቅር እንደምትሆኑ ባለሙሉ ተስፋ ነኝ። እንዲሁም ለዓለማየሁ ዩቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ አድርገውን ቤተሰብ ሆኖ አዲስ ነን አበረታቱን እንላለን። ወደ ተወዳጁ አደራ ድራማ ይዣችሁ ሲሄድ እንግዲህ ወይዘሮ አቶ በኃይሉ ወይዘሮ ገኒን ልጆችሽ ላደረጉኝ ነገር አንድ ነገር ማድረግ አለብኝ፣ ስለዚህም አንቺን ነው መገልሽ እያለ እንግዲህ በኃይሉ ወይዘሮ ገኒን ቤቷ ሄዶ ሊተኩስባት ይላለኝ። እንግዲህ ይሄንም ሲያደርግ ሊገላት ሲል የገኒ ጓደኛ አብራት ነበረች እና እንግዲህ የሳሚን ፋይል እንድታመጣለት ይፈልግ ነበረ። ስለዚህ በኃይሉም ሄድና የገኒ ጓደኛ ልትገለው ስትል ብድግ ያደርግና አንቺ የታለ የሳሚን ፋይል የምታመጭልኝ ብሎ ከወይዘሮ ገኒ ጋር ያያይዛታል ማለት ነው። ወይዘሮ ገኒ ምን አንቺ እርጉም ምንድን ነው ያደረግሽው ሲላት፣ ዝም በይው ገኒ ዝም ብሎ ነው እሱን አትስሚው ትላታለች ማለት ነው። እንግዲህ ሁለቶችን ለማጣላት ብሎ ዛሬ ራሱን ማዳን ችሏል በኃይሉ ማለት ነው። እንግዲህ እሷ እኮ ከአንቺ መረጃ እየሰበሰበች የምታመጣልኝ ነበረች፣ ግን አሁንም ጓደኛ ያጫውታታል። ስለዚህ ሳሚም አቶ በኃይሉም እኔ ላንቺ ክፉ ሰው አይደለሁም እያለ ያታላታል ማለት ነው። በቃ ፍህን ዝጋ ትለዋለች ወይዘሮ ገኒ ማለት ነው። እሱ ግን እንዳይተኩሱበት ፈርቶ ነው እንደዛ ያላትኝ። እንግዲህ በኃይሉም ሽጉጡ ከገኒ ጓደኛ እጅ ስላለ በኃይሉ ምንም ነገር ማድረግ ስለማይችል ያለው አማራጭ እኔ ላንቺ ክፉ ሰው አይደለሁም፣ እኔ እኮ ላንቺ መልካም ሰው ነኝ፣ የምትፈልጊውን የማደርግልሽ ሰው እኮ ነኝ እያለ ያታላታል። ይህ ሁሉ ነገር ለእኔ የምትነግረኝ ለምንድን ነው? እሷ መጥፎም ትሆን መልካም ትሆን ለምን ትነግረኛለህ? ራስህን ጥሩ አድርገህ ስለምንድን ነው ስለ እሷ የምታወራው? ትለዋለች። ገነት አትሳሳቺ፣ ይህን ነገር እንዳስብ ያደረገችኝ እሷ ናት ይላል። ሁለቱንም ለማጣላት ፈልጎ አንተ ለገዛሃትህ የማትመለስ አውሬ ነህ፣ አንተ ነህ ለእኔ የምታስበው ድንቄም ትሰብ አረመኔ፣ አንተ እኮ ሰው አይደለህም። ሁለተኛ ከቤቴ ተበልሰ እንዳትመጣ፣ እዚህ በኋላ እኛ ዝም አንልህም ትለዋለች ማለት ነው። ገነት እውነቴን ነው የምነግርሽ፣ የምታረጊውን ነገር በደንብ አስቢብ። እቺ ማለት እኮ ለእኔ የማትሆን እባብ ናት። እንኳን ሆነች ምንም ታደርገኝ ጓደኛ እኮ ናት። ክፉዬንም በጎዬንም የምታውቅ ብጮህም እንኳን የምትደርስልኝ ጓደኛዬ ናት ትለዋለች ማለት ነው። ብትበድለኝም ብትገለኝም መብቷ ነው ትለዋለች። ቆይ አንተ ነህ ስለ እሷ መጥፎነት የምትነግረኝ? እንደዚህ ስለመናገር መብት የለህም። አሁን ከቤቴ ውጣልኝ አልኩህ እኮ ውጣልኝ ትለዋለች ማለት። አንቺ ችል በዚህ አናልቅም እንገናኛለን ይላታል። ውጣልኝ አልኩህ እኮ አትሰማም እንዴ ትለዋለች ማለት ነው። ውጣ እዚህ ሄድ ትለው፣ ሁላችሁንም እገላቸዋለሁ ዘር ማንዝራችሁንም ብሎ እንግዲህ በኃይሉ ፎክሮ ይሄዳል ማለት ነው። እንግዲህ የገኒ ጓደኛም ቁጭትልና እባክሽ ይቅር በይኝ በድዬሻለሁ፣ ዛሬ እንኳን በህይወቴ መልካም ነገር ልስራ ብዬ እኔን ያደረግኩትና ትክክል ነሽ ትላለች ማለት ነው። አዎ እትዬ ሳሚ እዚህ ቢሆን ለሁላችንም ጥሩ ነው ይላታል ማለት ነው። አዎ በቃ አንቺም እዚህ መሆኑን ትፈልጊዋለሽ ይላታል ማለት ነው። በሉ እንግዲህ ብሎ ሳሚም ዳግምም ተነስቶ ይሄዳል ማለት ነው። የሳሚ ከዚህ መሆን ለዳግም ሰላም አልሰጠውም ማለት ነው። ምን ሆኖ ነው እኔ እንጃ እትዬ ትላታለሽ ማለት ነው። ብሌንም እንግዲህ ዳግም ተናዱ፣ አሁንስ አበዛሽው፣ ለምንድን ነው እንደዚህ የምትሆኘው? ለምንድን ነው ከዚህ እንዲሆን የፈለግሽው? ከሱ ጋር ለመኖር አስበሽ ነው ወይ? ድሮም እጅሽን ሲይዘው መጠርጠር ነበረብኝ እያለ እንግዲህ ዳግም በሳሚ ይናደዳል ማለት ነው። እንግዲህ ግቢ ውጭ ቆሞ ብሌንም ዝም ብላ ግራ ተጋብታ ታያለሽ ማለት ብሌን ደህና ነሽ ይላታል ማለት ነው። እንግዲህ ብሌንም ተነስታ ወጣ ትሄዳለች ማለት ነው። ሁሉንም ነገር ለማረጋገጥ እንግዲህ ተነስታ ስትሄድ ዳግምን ታይዋለች። ከዛም ብሌንም ትወጣና ዝም ብላ ቁማ ታይዋለች። እሱን የሚሆነውን ነገር በሙሉ እያየች ምን እየሆንክ
ዳግም ምን ሆነ ነው? ምን እየሆንክ ነው? ጭራሽ ለየልህ ትለዋለች። አዎ አበድኩ፣ ለየልኝ፣ በአንቺ ምክንያት ነው አበድኩት። ምን ሆነህ ነው? እኔ ደግሞ ምን አደረግኩ? ትለው። ይሄው ደግሞ ምን አደረግኩ ጀመረሽ። ለምን እንደተናገርኩ እያወቅሽ ለምንድን ነው የምትጠይቂ? ሰው ማዛግ ትወጃለሽ ወይስ ስናደድ ደስ ይልሻል? ዳግም በጣም ነው እያናደድከኝ ያለሁት። ጭራሽ እኔ ነኝ ወይ እያናደድኩሽ ያለሁት? በእኔ ላይ እምነት የለህም ወይ ትለዋለች። ነበረኝ ይላታል። አሁንስ የለህም አታምነኝም ነው ትለዋለች። እኔ እንጃ አላቅም ይላታል ማለት ነው። ዳግም የምትናገረውን ነገር እያስተዋልክ ተናገር። ምን ሳደርግ አይተኸኝ ነው እንደዚህ የምትናገር? ከሳሚ ጋር ምን ሳደርግ አይተኸኛል? አንተ ባለህበት ነው የተቀመጥኩ። ከዛ ውጭ ለምን እንደዚህ ትናገራለህ? ምን እየሆንክ ነው ትለዋለች። ለምን እዚህ ይሆናልሽ? ለምንድን እሱ እዚህ መኖር ለአንቺ ምንድን? እሱ እዚህ በመሆን ነው የተናደድከው? በመሀላቸው ሌላ ነገር ከሌለ በስተቀር ከዚህ እንዲሆን አታስቢም ነበር። በእኔና በሱ መሀል ምንም ነገር እንደሌለ አንተ ታውቃለህ። ይሄ ደግሞ እኔ አይደለም በእኔ ቤት ይሁንም አይሆንም የምከለክለው። ስለዚህ ሰላም አንቺን ትሰማሻለች። አይ እዚህ አይሆንም አልትቼ ነበር። ለምንድን እኔ ምን አገባኝና ትለው። አየሽ አይደል እዚህ እንዲሆን ትፈልጊያለሽ አይደል? ቆይ ከመች ወዲህ ነው እንደዚህ አይነት ሰው ይሆንክ? ብሌን እኮ ነው ትለዋል። እንደምወድህ ታውቃለህ። እሺ ሰው ቢደረደር ዞር ብዬ እንደማላይ አታውቅም ወይ ትለዋለች ማለት ነው። ትወጅኛለሽ አይደል? ትወጅኛለሽ ወይስ አትወጅኝ? ከዛም እንግዲህ ሳሚም ቁሞ ይታያታል ማለት ነው። ቁሞ ያያቸው። ሊያውም ከራሴ በላይ ነው የምወድህ። ለምድ አንተ ለእኔ ሁሉም ነገር ነህ። ስለዚህ ምን ከወደድሽ ሳሚ እንዲኖር አልፈልግም ይላት። ዳግም እንደዛ ማድረግ አልችልም። አንዴ አሁን እዚህ በልዬ አይ ማለት አልችልም። እዚህ መሆኑ ደግሞ ለእኛም ጥቅም አለው። በኃይሉ ደግሞ ትየል ሊጎዳት ይችላል። እዚህ እንድኖር እኔ አልፈልግም። ከፈለግ አንተም እዚህ መሆን ትችላለህ፣ ማረጋገጥ ትችላለህ። እንደዛ ማድረጋችም ይላታል። ቆይ እናቴን ጥዬ መምጣት ነው ወይስ አንቺ አይሆንም ማለት ነው የሚቀለው? ተረጋጋ። እኔ ምንም ማድረግ አልችልም ትለዋለች። አታረጊውም ሲለት፣ እባክህ ዳጊ ቆይ ለምን አትረዳኛም? አንቺ ራሱ ሳሚ እዚህ እንዲኖር ትፈልጊያለሽ። አልታወቀሽም እንጂ ልብሽ ራሱ እዚህ እንዲሆን ነው የሚፈልገው። አጉል ጀግና አድርገሽ እያሰብሽ ሆናለሽ። ስለዚህ ለምንድን ነው እድል የምትሰጪው? ብሌን ትወጂዋለሽ እንዴ? እኔ ገገማ ሰው አይደለሁም እያለ ማድረግ የምትፈልጊው ነገር ካለ በግልጽ አድርጊ ብሏት ዳግም ይሄደ። ከዚህ በላይ ምንም ማድረግ አልችልም። በንጹህ ጭንቅላት ብታስበው የምታፍርበትን ነገር ነው የምታረገው። ነገሩ አንተ ራስህ ነህ ችግር። የቅናት መንፈስህን ካላቆምክ እኔ አንተ እንድታምነኝ ምንም ነገር ማድረግ አይጠበቅብኝም። ራሱን የማያምን ሰው ነው እንደዚህ የሚያደርገው ይላታል ማለት ነው። በእኔ ምክንያት ነው ይላታል። አትዋሽ። እዚህ መሆኔን የወደደው አልመሰለኝም። እኛ የወደድነው ብቻ። ስለዚህ አይቻልም ወይ ብሌንዬ፣ በእኔ ምክንያት ሁለታችሁ ችግር እንዲፈጠር አልፈልግም። ችግር የለም እኔ ከዚህ መሄድ ካለብኝም እሄዳለሁ ይላታል ማለት ነው። ምን እያደረጉ ነው ይላል። እንዴት እንደዚህ ይናገራታል? እውነቷን እኮ ነው። ምንም አላደረገች። ገና ለገና መጥፎ ነገር ይፈጠራል ብዬ ማሰቤ ለምንድን ነው? እማይሆን ነገር ነው ያደረገው። ይቅርታ ልላት ይገባል እያለ እንግዲህ ዳግም በራሱ ያስባል ማለት ነው። ስለዚህ ሲያየው ሳሚ እንግዲህ ቁሟልኝ ከብሌን ጋር ማለት ነው። እንግዲህ ከብሌን ጋር ቁሞ ሲያየው ብሌንም እዛው ቁማለች። እንግዲህ ዳግምም ዝም ብሎ ሁኔታቸውን ብሌንዬ፣ በእኔ ምክንያት ሁለታችሁ ችግር እንዲፈጠር አልፈልግም። እኔ መሄድ ካለብኝም እሄዳለሁ። አያስፈልግም፣ ወዴትም አትሄድም። የትኛውም ወንድ በዳግም ቦታ ቢሆን መናደዱ አይቀርም። ስለዚህ ችግር የለም። እኔ አንቺን ለማግኘት ብዬ ያመቻቸው ነው የሚመስለው ይላታል። በዛ ላይ ደግሞ አንቺ፣ ስለዚህ ችግር የለም
እኔ ዳግምን ሳልረዳው ቀርቼ አይደለም፣ ግን ደግሞ ይሄን ማድረግ የማልችል አይደል። ከሱ በላይ እሱ እንደሱ ውጭ ሌላ ሰው እንደማልወድ ልቡ ያውቃል። ስለዚህ ምንም ማድረግ አልችልም ትለዋለች ማለት ነው። ብሌንም እንግዲህ እንደሱ እያለች ለሱ ታስረዳዋለች። ዳግም ግን በቅናት እየተንጨረጨረ ይገኛል። እሱ ከዚህ መሆን የለበትም ንገሪያትና ለሰላም ከዚህ መውጣት አለበት እያለ ዳግም ይናገራል። እንግዲህ በኃይሉ ደግሞ ተናዶ ቢሮ ውስጥ ቁጭ ብሏልኝ። ወይኔ በኃይሉ ተጫወቱብኝ እያለ እንግዲህ በኃይሉ ብቻውን ያንሰላስላል። እንግዲህ ቃልም ወደ በኃይሉ ትሄዳለች ማለት ነው። ወደ በኃይሉ ስትሄድም ስልኳን ታስቀምጥና ብቅ ብሎ ያያታል። እች ደግሞ ምን አባቱ አስባለች?